አሁን ቆይ እንግዲህ በደጋፊነት ነው ሲሉኝ ማለት ነው ምርጫ ቦርድ የርሶን ድምጽ የሚቆጥረው ለብልጽግና ነው አይደል? እኮ ታዲያ ምን ማለት ነው? አሁን እኔ ግራ የገባኝ ደጋፊነትና አባልነት ምን ማለት ነው? እንግዲህ አባልነት የሚባለው የዕለት ከዕለት የፓርቲ ስራ ላይ ቀጥተኛ ተሳትፎ አለው። የአባላት ስብሰባ ይኖራል፣ የአባላት መዋጮ ይኖራሉ፣ የአባላት ግዴታዎችና መብቶች አሉት። ስለዚህ ያን የሚያሟላ ሰው የፓርቲ አባል ይሆናል። ምክር ቤት ገባ አልገባ ማለት ነው። በብልጽግና አስተሳሰብና መርህ በብልጽግና የፓርቲ ዶክመንት ላይ ከሞላ ጎደል እምነት አለዎት ማለት ነው? እሱን እኮ ነው የምልህ። አብዛኛውን በፓርቲው አቅጣጫዎችና ፕሮግራሞች ላይ እስማማለሁ። ችግሮች እንዳሉ አውቃለሁ። ግን እነዛ ጉድለቶች እዛው እያሉ ሂሳዊ ድጋፍ እየሰጡ የሚስተካከልበት ፕራግማቲክ ነኝ ስላለ በተለይ ብልጽግና አንዱ እኔም መስማማበት የነበረው የዝም ብሎ ሙጭጭ ያለ ቀደም ሲል ለምሳሌ አብዮታዊ ዲሞክራሲ ነው መርሃችን ይልና ከአብዮታዊ ዲሞክራሲ ወጣ ማለት በፍጹም አይታሰብም ይላል። ሌላው እንደዛው። ስለዚህ ይሄኛው ግን ፕራግማቲክ የሆነ እንትን ከተላለሁ አለ ርዕዮተ ዓለምን ወይም ተግባርን። ፕራግማቲክ ደግሞ ከወቅቱ ሁኔታ ጋር እየተገናዘበ የተስተካከለ የተሻለ ነገር እየወሰድክ ድክመትን እያረም የምትሄድበት ይሄ እድል ይሰጣል። ስለዚህ ይሄን እድል ስለሚሰጥ እኔም እዛ ውስጥ ብገባ ሲጠይቁኝ ማለት ነው እኔ ጠይቄ ፈልጌ አይደለም ተጠይቄ ነው በስርዓቱ። ስለዚህ ፍላጎቴን ስገልጽ አይሆንም ከምል እዛው ገብቼ ሌላ ተጨማሪ መድረክ ምክር ቤትን እንደ ተጨማሪ ሀሳብ የመግለጫ እና የህዝብን ውክልና የምታገኝበት እድል ነው። ስለዚህ በግልና የግል ስሜትና ሀሳብን ብቻ ከማንጸባረቅ የህዝብንም ውክልና ይዤ ሀሳቤን የምገልጽበት እድል ካገኘሁ እሺ ብዬ ነው የገባሁት። የለውጡ ምክንያቶች ከነበሩት ጉዳዮችና ነጥቦች ዋነኛው ህገ መንግስቱ ይመስለኛል። ከህገ መንግስት ጋር የተያዙ ነጥቦችን አንስቶ በርካታ ሰው ዋጋ ከፍሏል። ስለዚህ እርስዎ እንደውም የሆነ አንድ ቃለ መልሶት ላይ ስመለከት የፍኖተ ካርታ ጉዳይ አንድ ለሁለት ለጋራ አቀርባችሁ ነው ያወራችሁትና የፍኖተ ካርታ ጉዳይን እንደ አንድ የሀገሪቱ መሰረታዊ ችግር ላነሳው አካል መልስ ሲሰጡ ህገ መንግስቱንም እንደ አንድ ፍኖተ ካርታ መጠቀም ይቻላል እስከ መሰረታዊ ችግሩ እሱ አይደለም የሚል ነገርና በዚህ ደረጃ ለብሔር እውቅና የሰጠ ከዜግነቱ አስቀድሞ ብሔር ነው ብሔር አንደኛ ነው ተከትሎ ነው ዜግነት። በዚህ ደረጃ የተቀመጠ ህገ መንግስት እንግዲህ ያኛውን ታሳቢ አድርገን የነበረውን ስርዓት መለወጥ እስከሆነ ድረስ ፍኖተ ካርታ ሆኖ ሊያገለግል ይሄን ያህል የበዛ እምነት ብሔር ተኮር የሆነ ፖለቲካን የሚጠላና የሚነቅፍ ወይም የሚተች አካል በዚህ ደረጃ ህገ መንግስቱ ላይ እምነት መጣል ምክንያታዊ ያደርጉታል ብዬ አንድ እንድታየው የምፈልገው ለምሳሌ ኢህአዴግ ሸፍጦች የሚል መጽሐፍ በቅርቡ አሳትሟል። እሱን አንብበው አነሳዋለሁ። ህገ መንግስቱን እንዴት መሻሻል እንዳለበት የመሻሻል አስፈላጊነቱን እዛ ላይ በዝርዝር ለማሳየት ሞክሬያለሁ። የክልል ህገ መንግስታትን ጉድለቶችንም እዛ ላይ ፈትሼ እንዴት ነው መልክ መያዝ ያለበት የክልል አደረጃጀቶችን ጭምር እዛ ላይ ለማሳየት ሞክሬያለሁ። ይሄ ሊሆን የሚችለው ህገ መንግስቱ በተሟላ መልኩ ሲከለስ ነው። አንድ ሁለተኛ የህገ መንግስቱ ለጊዜውም ቢሆን እንደ ፍኖተ ካርታ ሆኖ ሊያገለግል ይችላል የሚል ሀሳብም ገልጬ ከነበረ አላስታውስም ይሄን ያልኩበትን ብዬም ከነበረ የኛ ትልቁ ችግር ምን እንደሆነ ታውቃለህ? በየጊዜው ለውጥ በመጣ ቁጥር እንደ አዲስ የነበረውን አስወግዶ አዲስ የመገንባት አይነት ሀሳብ ያለ አፍርሶ መገንባት ማለት ነው። አፍርሶ መገንባት ደግሞ አትራፊ አያደርግም። በተግባርም አይተነዋል። የንጉሱን ለምሳሌ ህገ መንግስት ደርግ አገደው። የደርግን ህገ መንግስት ኢህአዴግ አገደው። ኢህአዴግ ያዘጋጀውን በትነግ መሪነት ያዘጋጀውን ህገ መንግስት ደግሞ አሁን ያለው የለውጥ መሪ አላገደው። እሰየው ነው ያልኩት እኔ። ለምን ብትል አንደኛ ለውጡ አብዮት አይደለም። አሁን የተካሄደው ከኢህአዴግ በውስጡ ነው። በውስጡ የነበሩ የኢህአዴግ መሪዎች ራሳቸው ችግሩን ተረድተው የህዝቡን ግፊትና የህዝቡን ጥያቄ ታሳቢ አድርገው የተወሰነም ቢሆን ለውጥ ያስፈልጋል የሚል ነገር ተወሰደ። የመሪ ለውጥ ነው የተካሄደው። ፎር ዛት ማተር በጊዜው እኮ ካየው የመሪ ለውጥ ነው። አንደኛው መሪ ለቀቀ፣ ሌላ አዲስ መሪ ወደ ፊት እንዲመጣ ተደረገ። ስለዚህ ለውጡ የሪፎርም አይነት ባህሪ እንጂ አብዮት አይደለም። አብዮት ቢሆን ነው ህገ መንግስት ሙሉ በሙሉ አግዶ አዲስ ሀሳብ አዲስ ህግ አውጥቶ ስራ ላይ የሚያውለው። ስለዚህ እንዲህ አይነት የሪፎርም ሂደቶች አይተ ከሆነ ያሉትን ይዘው በተለይ መልካም የሆኑትን ይዘው ይቀጥላሉ። ችግሮችን ጉድለቶችን እየነቀሱ እያወጡ በጊዜ ሂደት እያረሙ እያስተካከሉ በአዲስ እየተኩ ይሄዳሉ። ስለዚህ እኔም ተስፋ የነበረው ምንድነው ህገ መንግስቱ አንዱ መሰረታዊ ችግር አለበት ተብሎ የሚወሰደው ከመግቢያው ጀምሮ ነው። ምንም ግልጽ እኮ ነው። እኛ የኢትዮጵያ ብሔር ብሔረሰቦች ህዝቦች ሲነሳ ስለ አብሮነት፣ ስለ አንድነት፣ ስለ የጋራ
ስልጣንና ኃላፊነት ሳይሆን ስለ ተናጠል አይነት ሐሳቤ ነው የሚመጣው። ከዛ በኋላ የተዛቡ ግንኙነቶችን ብሎ መሀል ላይ ራሱ ይገባል መግቢያው ላይ። ስለዚህ መልካም ነገሮችን ከማጉላት ይልቅ ጉድለቶች ክፍተቶችን ያነሳል። እሱ ብቻ አይደለም። ወደ አንቀጽ 8ም ስትሄድ ሉዓላዊ ስልጣን ለብሔር ብሔረሰቦች ነው። ውክልናም በየደረጃው አንቀጽ 39 ላይ ወስደ 47 ላይ ወስደ የፌዴሬሽን ምክር ቤት ስልጣንና ተግባርን የሚገልጸው 61 62ን ያሉትን ድንጋጌዎች ስታይ ለብሔር ብሔረሰቦች ነው ቅድሚያ የሚሰጠው። ስለዚህ ለመነጠል ቅድሚያን የሚሰጥ ስለዚህ ለመነጠል ለመገንጠል ወይም ነጻ ሀገር ለመመስረት ቅድሚያ የሚሰጥ ነው። እርሱ አሁን ያሏትን እርሱ አሁን እስካሁን የነገሩኝን ሁሉ ህጸጾች በህጸጽ ደረጃ ህጸጾችና ችግሮች ያሉበት ህገ መንግስት እና ይሄኛው የመጣው መንግስት አለማፍረሱ ወይም አለማገዱ ሰየው ያስብላል። ወዳውኑ ማገድ ይኸውልህ መፍትሄ አይደለም። በነገራችን ላይ እነዚህ ጉድለቶችን አለፍ ብለን አነሳን እንጂ አብዛኛው ህገ መንግስቱ ድንጋጌዎች ደግሞ መልካም ነገሮች እኮ አሉ። ለምሳሌ ስለ ሰብአዊ መብት፣ ልክ ነው፣ ስለ ፍትህ፣ ስለ መንግስት አወቃቀር መደበለ ፓርቲ መፍቀዱ እንዲህና የብሔር ብሔረሰቦችን መብትን ራሱ እውቅና መስጠቱ በራሱ እኮ እንደ መልካም ነገር ተወስዷል። ስለዚህ ችግር ብቻ አይደለም የያዘው ህገ መንግስት መልካም ነገሮችም አሉት። እናም ቁጭ ብሎ የህገ መንግስት የሚያሻሽል አካል ፈጥኖ ህገ መንግስቱን ለማሻሻል የተወሰዱ እርምጃዎች የሉ። ወዳውኑ ማገድ ነበረበት። ትክክል አይመስለኝም። እሱ ትክክል አይደለም። መግቢያው በራሱ እርስዎ እንዳሉት አሁን ከዚህ ከሰብአዊ መብትና ከመሳሰሉት ጋር ያሉ በርካታ ሊያስማሙ የሚችሉ ዓለም አቀፍ ደረጃቸውን የጠበቁ አንቀጾች እንዳሉ ብዙዎቹም ይናገራሉ። ግን በመሰረታዊነት የመግቢያው በተለይ ፕሪያምብሉ ብዙ ዋጋ አለው። መቆለፊያው ቀደም ሲልም እርስዎ የሆነ ቢፈለግ እዚህ ጋር ብለው እንትን በጣም አንዳንድ አንቀጾች ከ106ቱ አንቀጽ በላይ የሆኑ ጉልበት ያላቸውና አቅም ያላቸው በተለይ ለሴራ ፖለቲካ የተመቹ አንቀጾች አሉበት ተብሎ ነው የሚነገረው። በእርግጥም እርሶም አሁን አንስተውት ነበረ። መግቢያውን በራሱ ማለት ነው ለመነጠል ቅድሚያ የሚሰጥ እንትን ነው። ጥሩ ነገሮችን ቢኖሩት የሰብአዊ መብት ጉዳይ ምናምኖቹ ጥሩ ቢሆኑም አሁን እንደምናየው በሰው ያለ ክልልህ ምናምን እየተባለ ለሚፈጠረው ችግር ይሄው ህገ መንግስት አስተዋጽኦ አለው እና በዚህ ደረጃ የሆነን በዚያም ላይ ደግሞ ህገ መንግስት ማለት የተጻፈው ብቻ ሳይሆን ሂደቱ ነው። ሂደቱም ላይ አልተሳተፍንበትም፣ አልተወከልንበትም። እርሶም በተለያየ መልኩ የኢትዮጵያ ህዝብ ያልተወከለበት ያልተሳተፈበት በጋራ ሁሉንም በኩል ያላስተናገደ የሚል ነገርም እርሶም ሲያነሱ ነበርና በዚህ ደረጃ ነው መታየት ያለበት እንጂ መልካም ነገር የለውም ማለት አይደለም። በዋናነት ይሄንን ብቻ መነሻ አድርገው ለዚህ ለውጥ የታገሉ አካላት አሉ። አስቸኳይ መልስ በዚህ ጉዳይ ላይ የሚፈልጉ ምናልባትም እስከዛሬ እየተንከባለሉ ችግሮች ላይ እየተደራረቡ የመጡት ለለውጡ ምክንያት የሆኑ መሰረታዊ ችግሮችን ስላልተፈቱ ነው በሚል በርካቶች ይከራከራሉ። እርሶም በተለያየ መልኩ እኮ ያነሱታል እና እንዴት ነው እሱን እኮ ነው እኔም እኮ እያልኩ ያለሁት እሱ ነው። ዘግይቷን ነው ዝም ብሎ መታገድ ነበረበት። እሱ አብዮት አይደለም የተካሄደው ለውጥ። ስለዚህ ለውጡ አዝጋሚና በዛው በውስጥ በፓርቲ ውስጥ የመጣ ለውጥ ስለነበረ ህገ መንግስትን በቀጥታ ወዳው ለማገድ የሚያስችል ሁኔታ የለም። አለማገዱም ተገቢ ነው ብዬ አስባለሁ። ጊዜ ይሰጣን፣ ቢያንስ ፋታ ይሰጣን። ስለዚህ ያለውን እኮ መች ተከበረ ፍርታት ማተር አንዳንዱ ሰው ህገ መንግስቱ ሲቀየር ብቻ ሁሉም ነገር ችግር እንደሚፈታ አድርጎ የሚያስብ ያለ ይመስለኛል። እሱም ትክክል አይደለም። ህገ መንግስቱ የያዛቸው መልካም ነገሮች መች ተከበሩ? አሁን ሰብአዊ መብት ኢትዮጵያ ውስጥ እየተከበረ ነው። ዴሞክራሲያዊ መብት በትክክል ስራ ላይ ውሎ ነው። ህገ መንግስቱ ላይ ያሉት ዴሞክራሲያዊ መብትን የሚመለከቱ አንቀጾች ቀደም ሲል ከዚህ ካነሳሁት አጀንዳ ከሸገር ጉዳይ እንደዚሁም ከዚህ ከባንዲራ ከመሳሰሉት ጋር ተያይዞ አንድ ቃለ መልሶት ላይ እንደዚሁ በተመሳሳይ የተመለከትኩት ነገር ምክር ቤቱ ላይ የተሻለ ተሳትፎ ክርክር ምናምን አለ። ነገር ግን በአመራሩ ዘንድ አንዳንዶቹ እንደውም ለአዲስ አበባ ሳይሆን ለኦሮሚያ የሚከራከሩ ይመስላል የሚል ቃለ መልሶን ተመልክቻለሁ። ያስታውሳሉ? ይሄን ልክ ነኝ አይደል? ስለዚህ ይህ ከሆነ ዘንዳ አንዳንዴ አሁንም እርሶ ራስዎት በኢህአዴግ ውስጥ ተኮትኩቶ ያደጉ ወይም የመሪ ለውጥ የአመራር ለውጥ እንጂ ያው እነሱ ናቸው የሚል ነገር ተነስቷልና እርሶ የብልጽግና ፓርቲ አባል አይደለሁም ደጋፊ ነኝ አሉኝ እንጂ በፓርቲው ዲሲፕሊንና የአሰራር ስርዓት መሰረት ብዙ ጊዜ እንደነዚህ አይነት ቦታዎች ላይ ፓርቲያቸውን ወክለው ስለሆነ የሚወዳደሩትና ወደዛ ምክር ቤት የሚመጡት ለመረጣቸው እናት ድርጅት አቋም የመገዛት መርህ አለና ከዚያ አኳያ አይታይም ወይ ነገሩ? እንዴት መሰለ እዚህ ላይም ነው አንዱ ትልቁ ችግር ያለው ይመስለኝ። እኔ እስከሚገባኝ ድረስ ቀደም ሲል ለምሳሌ ኦህዴድ
ብአዴን ትህነግ እና ደህዴን ምናምን እያሉ ቢሆን ኖሮ የሚወክሉት እነዚህን ድርጅቶች ነው ወይም ሶማሌ የተለያዩ ድርጅቶች ማለት ነው። አሁን አዲስ አበባ ላይ የሚመረጡ የምክር ቤት አባላት ክብርት ከንቲባዋን ጨምሮ የኦሮሚያ ብልጽግና አባል አይደሉም ወይም በኦሮሚያ ብልጽግና አይደለም የሚወከሉት የአዲስ አበባ ብልጽግና ቅርንጫፍ ጽሕፈት ቤት አለ። በአጠቃላይ የብልጽግና አመራር ናቸው ወይም አባል ናቸው። ስለዚህ በዛ ስሜት ከሄድክ በትክክል እንሂድበት ብለን ካሰብን የኦሮሚያ ብልጽግና እኮማ ስራ አስፈጻሚም ጭምር አባል ነበሩ። ቀደም ሲል ቆይ እዛ ውስጥ ኮታ የለም። አዲስ አበባ ብልጽግና ውስጥ እሱ ነው እኮ ልመጣልህ። አዲስ አበባ ብልጽግና ውስጥም እኮ ኮታ አለ አይደል? ወደ እሱ ልመጣ ነው። አሁን ለምሳሌ ቀደም ሲል እንደውም መጀመሪያዎቹ ዓመታት አካባቢ ከንቲባ ታከለ ኡማ እያሉ የኦሮሚያ ብልጽግና እየሄዱ ግምገማ ሲካሄድ መድረክ በየአመቱ እዛ ይሳተፉ ነበር። የአማራው ደግሞ ተወካይ ባህር ዳር እየሄዱ ይሳተፉ ነበር። ያ ስህተት ነው ተብሎ ተገመገመ። እኔ እስከማውቀው እና ትክክል አይደለም። እኔም ወደ አሁኑ ጽፌበታል። ታከለ ኡማ ኦሮሚያ ሄዱ፣ ጃንጥራር አባይ ባህር ዳር ሄደ እና ይሄ ትክክል አይደለም። ወይም በጊዜው የነበረው እንትና ኢንጂነር እንዳወቀ አቢቴ ይመስላል ምክትል የነበረው ማለት ነው በጊዜው። ይሄ ትክክል አይደለም። የአዲስ አበባ የብልጽግና ፓርቲ ራሱን የቻለ ቅርንጫፍ ጽሕፈት ቤት ነው። ስራውን መገምገም ያለበት በራሱ ቁጭ ብሎ አዲስ አበባ ላይ ነው። ከዛ በጋራ ሲገናኙ ነው ከባህር ዳር ከአዳማም ይሁን ከሌሎች ከጅግጅጋ የሚመጡ የብልጽግና አመራሮች ጋር በጋራ የፌዴራሉ ብልጽግና ጋር ተገናኝተው ነው መገምገም ያለባቸው። ከይቅርታ ጋር እንዴ አዲስ አበባ ብልጽግና ጽሕፈት ቤት ውስጥ ወይም የአዲስ አበባ አደረጃጀት እኮ አዲስ አበባ ብልጽግና ይሁንና የአዲስ አበባ ብልጽግና ውስጥ እኮ የኦሮሚያ የምናም ተባብለው ኢቭን ስብሰባም ሲገናኙ እንደሱ ነው፣ ሲገመግሙም እንደሱ አይደለ? ወደ እሱ ልመጣልህ ነበረ። ትክክልም ያልሆነው እሱ አንዱ ግምት ውስጥ መግባት ትክክል አይደለም። ስለዚህ ይሄ ባለበት እኚህ ሰዎች ቢያረጉ እነዚህ ቆይ አይደለም ልክ አይደለማ። እንደሱ ካረጉ አሁንም ትክክል አይደለም እያልኩ እኮ ነው። ለኔማ እየሄድክልኝ እኮ ነው። እኔ እያልኩ ያለሁት በአዲስ አበባ ደረጃ ለምሳሌ አዲስ አበባ ከተማ የተለያየ ብሔር ብሔረሰብ ስብጥር ነው። ስለዚህ አዲስ አበባ ብልጽግና ያን ታሳቢ ያደረገ መሆን መቻል አለበት። ውክልናን ታሳቢ ያደረገ መሆን መቻል አለበት። ያ ማለት ግን ሄደህ ከአማራ ከሆን ከአማራ ክልል ጋር ወይም ኦሮሞ ከሆን ከኦሮሚያ ብልጽግና ጋር ትላተማለህ ማለት አይደለም። የአዲስ አበባ ብልጽግና አቻ ነው። ከኦሮሚያውም ከአማራውም ከሌሎቹ ቅርንጫፍ ጽሕፈት ቤቶች ጋር አቻ ነው አደረጃጀታቸው፣ ስታተሳቸውም እስከማውቀው ድረስ ያልተገባ ንጽጽር የመውሰድ ነገር ነበር። ይሄን ማለት ያለበት የኦሮሚያ ክልል አመራር እንጂ የአዲስ አበባ አስተዳደር አመራር አይደለም መሆን ያለበት። ምክንያቱም የኦሮሚያ ክልል ጥያቄ አለው ወይም ፍላጎት አለው። የሱን ጥያቄ አዲስ አበባ ምክር ቤት አባል የአዲስ አበባ ከተማ አስተዳደር ከንቲባ ወይም የሆነ አስፈጻሚ አካል ያን እዚህ ማራገብ የለበትም ወይም መልስ ሰጭና ማብራሪያ ሰጭ ሆኖ መቅረብ የለበትም። እሱ ራሱ ይሄ ነገር ህጋዊ እንዲሆን ኦኬ ህጋዊ ማድረግ ነበረብን እንደዚህ ብለው አድሚት አድርገዋል ወይም አምነዋን ከንቲባዋ። የፓርቲው ምግባርና ደንብ ላይ የተቀመጠውን ነገር ማንጸባረቃቸው ነው። እርስዎ ግን በእርስዎ ስሜት የተደራደሩትም እኮ ለዚህ ይመስለኛል። ደጋፊ ሲሆን ሄጄ የፈለገኝን ነገር አወራለሁ ሲሉ አባል ቢሆኑ ኖሮ ማውራት እንደማይችሉ ያውቁት ነበረ። አዩ ስለዚህ እነዛ አባል ሲሆኑ ሄደው መናገር ለዛ ለፓርቲ ዲሲፕሊን የመገዛት ግዴታ ስላለባቸው አለመሆኔን ያውቃሉ። እነሱ እያወቁ ይሄን ነጻነቴን ይሄን እድሌን ከነሱ የምለየው አንዱ እኮ እሱ ነው። እነሱ በፓርቲ ዲሲፕሊን ስለዚህ በፓርቲ ዲሲፕሊን ውስጥ ያሉ አካላት ይሄን ቢባሉ እሱ ችግር የለም፣ ጸረ ዲሞክራቲክ አይደለም። እሱማ የራሳቸው እሱ ነው። ሌላ አንድ እዚሁ ላይ በተለይ ከዚህ ከክፍለ ከተሞች ዋና ስራ አስፈጻሚ ጋር በተያያዘ ክብርት ከንቲባዋ በራሳቸው መንገድ ሹመት እየሰጡ ይሄ ደግሞ ህገወጥ አሰራር ነው የሚል ነገር አንስተዋል። ከዛ እርስዎ ራስዎት እንደገና እዛው መልሰው ደግሞ በምክር ቤት ነው መሾም ያለባቸው። ልክ ነው፣ በምክር ቤት ነው የሚሾሙት። እዚህ ላይ ምንም ልዩነት የለንም። እዛው ላይ ደግሞ ምክር ቤቶቹ ኢቭን በየ5 ዓመቱ መመረጥ ሲገባቸው 9 ዓመት ሞልቷቸዋል የሚልም ነገር ራስዎት ያነሳሉና የምርጫ ቦርድ ህግንና መርህን ተከትለው እየሰሩ ካልሆነ የክብርት ከንቲባዋ መሾም ምን ችግር አለው? አንድ ከዚሁ ጋር አያይዤ በፓርቲ አሰራርና ስርዓት መሰረት ለምሳሌ ክቡር ጠቅላይ ሚኒስትሩ እኮ ምክር ቤት ላይ ጸደቀላቸው እንጂ ምክር ቤቱ አይሾም። በፓርቲው መርህ መሰረት የአሸናፊው ፓርቲ ሊቀመንበር አውቶማቲክ ነው ጠቅላይ ሚኒስትር መሆኑ። ስለዚህ አሁን አንዳንድ ጊዜ እዛ ምክር ቤት ላይ ሄደው ሲሾሙ ቃለ መሐላ ሲፈጽሙ ምክር ቤቱ መረጣቸው የሚል አይነት እንትን መኖር የለበትም። ይሄ የውስጥ አሰራርና ስርዓትም በህገ ደንቡ በተቀመጠ መሰረት እንደሱ መታሰብ የለበትም ወይ? ሌላ እርሶም እንደሚያውቁት እውነት እንነጋገር ከተባለ ለምሳሌ የአማራ ክልል ብልጽግና ፓርቲ ይሁንታ ያልሰጠው ሰው ዞን ላይ የምክር ቤቱ አባል የዞኑን ዋና አስተዳዳሪ መቼም እንደማይሾመው ይታወቃል። በፓርቲ አሰራር ነው ወደዛ የሚልከው። በተመሳሳይ ዞኑም ወረዳ ላይ
እንደዚሁ ከተማ አስተዳደሩ ወደ ክፍለ ከተማ ቢወስደው በተለይ ደግሞ እርሶም እንዳሉት ህጋዊ የሆነውን የስልጣን ዘመኑን የጨረሰ ምክር ቤት ላይ ችግር አለው ወይ? አንዱ ግምት ውስጥ መግባት ያለበት የአዲስ አበባ ከተማ አስተዳደር ማቋቋሚያ ቻርተር አንቀጽ 32 አንድ ሐመርሃ ላይ የክፍለ ከተማውን ዋና ስራ አስፈጻሚ እና ምክትል ዋና ስራ አስፈጻሚውን ከአባላቱ መካከል ይመርጣል ነው የሚለው። ከአባላቱ መካከል ከየትም አይደለም አንጥቶ አፈ ጉባኤም በተመሳሳይ አፈ ጉባኤም አተው ምን ጊዜም ያው ነው። እሱን አያልፉትም እስካሁን አስፈጻሚው ላይ ነው የሚደፍሩት። ስለዚህ ሁለት ስህተት ተፈጽሟል። አንደኛ የምክር ቤት አባላት ያልሆኑ ሰዎች ከየትም አንጥተው የክፍለ ከተማ ዋና ስራ አስፈጻሚ ምክትል ዋና ስራ አስፈጻሚ ብለው ይሾማሉ። ይሄ ልክ አይደለም። ሁለተኛው ምክር ቤቱ ነው መሾም ያለበት። ምክር ቤት የለም። አይ እሱን እኮ ስቲል አለ እኮ አሁን ስራ ላይ ያለ ምክር ቤት ነው ቀጥሏል እኮ። ለምን ዋጋ ይሰጡታል ነው እንዴ? ለምንድን ነው ዋጋ የማልሰጠው? እስካልፈረሰ ድረስ ህገወጥ የሆነና ነገር በቃ ህገወጥ ነው። አሁን ምን መሰለህ ህገወጥ ሊባል የሚችለው በጊዜው ህገወጥ ሆኖ ሲፈርስ ነው አይደል? አሁን ተራዝሟን ነው አላግባብ ተራዝሟን። ኦኬ እሱን ማራዘም የሚያስችል ውሳኔ ለምሳሌ አዲስ አበባ ከተማ አስተዳደሩም እኮ ተራዝሞ ነበር። እሺ በተራዘመው ነው ከንቲባ ታከለ ኡማ ሲመሩ የነበሩት። ምክር ቤቱም እንደዚሁ ይሄ አዲስ አበባ ምክር ቤት 8 ዓመት እኮ ቆይቷል። በ9ኛው ነው የተቀየረው። ስለዚህ ተራዝሟን በጊዜው የአዲስ አበባ ምክር ቤት ሲራዘም የወረዳና እንትኖችም ተራዝሟን አብሮ በዛ ውሳኔ ማለት ነው። ይሄ ግምት ውስጥ መግባት ያለበት። ዞሮ ዞሮ ግን መሆን ያለበት ቻርተሩን ነው ማክበር ያለብን እንጂ የግለሰብ ውሳኔ አይደለም መሆን ያለበት ነው። አንዱ በመርህ ደረጃ መታየት ያለበት። ሁለተኛው አሁን ያልከው ነገር አለ። ለምሳሌ እኔም ያልኩት እኮ እሱን ነው። ይሄን እኮ አውቃለሁ። የክፍለ ከተማ ዋና ስራ አስፈጻሚ የከንቲባዋ ሳያምኑበት ወይም የፓርቲው ጽህፈት ቤት ሪኮመንድ ሳያደርገው አይደለም የሚሾመው። በቃ ያን መንገድ ተከተሉ ነው። ችግር እኮ የለውም። ሰው ላይ ያላችሁ የምክር ቤት አባል መሆን ያለበት ቻርተሩ መከበር ስላለበት ከምክር ቤት አባላት ውስጥ ዋናውን ብቻ አይደለም ምክትሉን። ስለዚህ ያንን ለክፍለ ከተማው ምክር ቤት ማቅረብ ነው እኮ። እሳቸው ግን በቀጥታ ነው የጻፉት። ስህተቱ እኮ እዛ ላይ ነው፣ በቀጥታ መጻፋቸው ነው። ምክንያቱም እዚሁ ቻርተር ላይ ተጠሪነቱን የሚገልጸው በዋነኛነት ለክፍለ ከተማው ምክር ቤት ሆኖ ለከተማ ከንቲባም ተጠሪ መሆን እንዳለበት ይገልጻል። ያ ለስራ ግንኙነት ከስራ ጋር ለተያያዘው ነው እንጂ ከሹመት ጋር ለተያያዘው አይደለም። ይሄ ግምት ውስጥ መግባት መቻል አለበት። ስለዚህ የፓርቲው ክብርት ከንቲባዋ የሚመሩት ፓርቲ አለ። ፓርቲው ሰው ለይቶ ለምክር የዛው ኮይ ክፍለ ከተማም ኮይ ፓርቲ ጽህፈት ቤት ኃላፊ አለ። በሱ በኩል ለክፍለ ከተማው ምክር ቤት አቅርቦ ማሾም ነው ማጸደቅም ማሾም ያለባቸው በዛ መልክ ነው። ይሄ ከተጣሰ ትክክል አይደለም፣ አዋጅ ተጥሷል፣ አሰራሩም አይፈቅድም ነው። ይሄን ነው እኔ የተቸሁት እንጂ በተለያየ መልኩ እጃቸው አይኖርበትም ማለት አይደለም። ስለዚህ እነሱ የተረዱት በምንድን ነው? አይ የክፍለ ከተማ ዋና ስራ አስፈጻሚ እኮ ለከንቲባዋም ተጠሪ ስለሆነ እና ተጠሪ የሆነው አካል ቢሾም ምን ችግር አለው የሚል መልስ ነው ለምሳሌ በጊዜው የሰጡት። ትክክል አይደለም። ቢሾም ምን ችግር አለው አይደለም የሚባለው፣ ግልጽ ነው አዋጁ ላይ። ይሄን የክፍለ ከተማውን ዋና ስራ አስፈጻሚ የሚሾመው የክፍለ ከተማው ምክር ቤት ነው ካለ ተጠሪነቱ ደግሞ ለምክር ቤትና በጎን ለጎን ለከንቲባዋ ነው የሚለው። በአዲስ አበባ ላይ ቀደም ሲል እርስዎ የነገሩኝን ጨምሮ በርካታ ችግሮች እየተከሰቱ ከመፈታት ይልቅ እየተወሳሰቡ ነው የሚል ሀሳብ ሰጡና ይህንን አሁን በነገሩኝ ልክ እንታገልና ሁለት አማራጭ መጨረሻለን። አንዱ የድምጽ የምንድነው የእንትን ድምጽን ማንሳት፣ ሁለተኛው ደግሞ የመተማመኛ ድምጽን፣ ሁለተኛው አማራጭ ደግሞ ረግጦ መውጣት። ስለዚህ እስካሁን በአዲስ አበባ በወከላችሁት ማህበረሰብ ላይ የደረሱት ችግሮች ወይም እርስዎ ቀደም ሲል የጠቀሷቸውን ጨምሮ ሌሎችም ችግሮች እስከዛሬ በነበራችሁ ትግል እየተቀረፉ ስለመጡ ነው? ከሁለቱም አማራጮች አንዱንም እስካሁን አልወሰዳችሁም እና ችግሮች የመፈታት እድላቸው እየሰፋ ነው ማለት ነው ወይስ ትርጉሙ ምንድነው? እዚህ ላይ አጠር አድርገው። ሁለት ነገር ነው ያስቀመጡት። አንደኛው እዛው ምክር ቤት ላይ ባለበት ሁኔታ ችግሩ እየገዘፈ ከሄደ የመተማመኛ ድምጽ መንፈግ ሀሳብ ማቅረብ ነው። የመተማመኛ ድምጽ መንፈግ። ስለዚህ የመተማመኛ ድምጽ ለመንፈግ ሀሳብ ልታነሳ ትችላለህ እዛው ምክር ቤት ላይ። በዚህ ሁኔታ ይሄ ችግር በቶሎ ካልተቀረፈ ይህ አስተዳደር በዚህ መልክ መቀጠል የለበትም ብሎ ምክር ቤቱ ማንሳት ይችላል። ይሄ አንድ አማራጭ አለው። ሁለተኛው አማራጭ እንዲህም ሆኖ ወይም ይሄን የሚያስተናግድ ሁኔታ ከጠፋ አይ በዚህ ሁኔታ ከዚህ በላይ አስተዋጽኦ ማድረግ ካልቻል የህዝቡን ድምጽ መሰማት ካልተቻለ ከምክር ቤቱ ለቅቅ ያለው ብሎ በማሳወቅ መውጣት ይቻላል ነው። አዲስ አበባ ምክር ቤት ላይ ወይም አጠቃላይ አስተዳደሩ ላይ እየታዩ ያሉ ችግሮች እየገዘፉ ወይም እየከፉ ናቸው ወይስ እየቀነሱ ነው የሚለው ሁለቱም ባህሪያት አሉ። አንዳንዶቹ ለምሳሌ ለማስተካከል ጥረት ተደርጓል። ወደ መተማመኛም ለመሄድ ወይም ለቆም ለመውጣት የሚያስችል ችግር አሁን ላይ
ወደዛ ደረጃ ያገባኝ እኔ ያልኩት ሁለት አማራጭ አለን ስላሉ መተማመኛ ድምጽ ለመንፈግ መጠየቅ የሚያስችል ሁኔታ ሳይሆን የመሻሻል ሁኔታ ነው አሁን ያለው። መሻሻል ችግሮችም እንዳሉ ነው መሻሻልም አለ ነው እኮ ዞሮ ዞሮ እዛ ደረጃ ላይ አያደርስም። በቃ እሱ በቂ መልስ ነው። ዶክተር ሲሳይ መንግስቴን በዋልታ ነጻ ሀሳብ ተመልካቾች ስም ከልብ ነው የማመሰግነው። እስካሁን ስለነበረን ቆይታ ተመልካቾቻችንን እኔም